አዴ አቡሻ እንዴ አንጋፋው ጀማይላል ፒስ ነው እዚህ ሆቴል የሚወርደው ንቃኛ ነው የምንወርደው ልትሉ እንዳይሆን አይገርማችሁም አልሰማችሁም እሺ እኔ ነኝ ቀድሜ መጣሁት እኔ ነው ሞር አንተ አሁንም ዕቃ ትሸከማለህ እንዴ አረባክ ማጅራተ ደግሞ ባፍ መራመድ እንዳትጀምር ባፌ ስራመድ ካካ እንዳረግጥ ዞር በሏ ሲባነንባችሁ ማስቀየሳችሁ ነው ቀድሜ ይዟሉ አልሰማችሁም እሺ አራብ ከስንት ዓመት በኋላ የተገናኘን ፍሬንዶች እንደው እንደድሮ እንጨቃጨቅ ለነገሩ ሰውነትህ ብቻ ሳይሆን ጭንቅላትህም ጨምሯል ግን ሳይዙ ነው እንጂ አስተሳሰቡ እንኳን አሁንም እንደቀነጨረ ነው አልሚ ምግብ ይታዘዝለት እንዴ ግን እናንተ ይጠፍታችሁ አንተ አረ እንዴ ጠፋው እናንተ ስራ ፈትናችሁ ከናንተ ጋሉልን ብላ አይደል እንዴ ተንቦጣረጥለን ይጠፋ እኛ ደግሞ ስራ ያገኘ መስሎ ለካ ያኔ ስራ ፍለጋ ብለ እችን ቱታናችን ቀይ ቲሸርት ለብሰ እንደወጣ አልተመለስክም እስኮ እናንተም በየሆቴሉ በልቶ መሮጥ ለምዳችሁ አይደል እንደዚህ ያገኙአችሁ እንደውም ዛሬ አስፎግራችኋለሁ ዕቃ ስታጥቡ ትውሏታላችሁ ነይ አስተናጋጅ ዛሬ ስትጠገረሩ ነው የምትውሏት አልሰማችሁ ሂሳብ ስንት መጣ 10200 ብር ነው የመጣ በለው 10000 ማናጀሩን ጥሪላቸውና ፈርመው ለ5 አመት ያገልግሉ እንጂ በአንድ ቀን ቃጥበትማ አይሆንም ይጂ ጥሪላቸው በእኛ ስንት ማለት ነው በዶላር መክፈል ይቻላል አዎ ይቻላል ለማንኛውም መልሱን ያዥ ምን ነው ዝም አልክሳ ምላስን ይዘው ሄደች እንዴ ፈረንጅ ሃንግ ሰርታችሁ ነው ወይ ደግሞ ባንክ አስደንብራችሁ አይገርማችሁም ሳልጠቁም ባየበሰማ ትወርዳላችሁ እሺ ለሆቴል ከምትወርደው ቃጋ አንድ ላይ ብትወርድ ነው ይሻልህ መጀመሪያ ግን ስቀለል ምን አይነት ሙድ ነው የምታራምዱት አንተ እንደዛ ሰድበን ትተን ከሄድክ በኋላ ደንፉ ጭረን ካገር ወጥተን ተመለስን ስንት ከለፋን በኋላ የራሳችንን ቢዝነስ ጀመር አሁን በደንብ እየተንቀሳቀስን አንተ ግን አሁንም እዚህ ትርመጠመጣላ ወይ ወጣትነትን ካልሰራህበት በቀን ገበያ ከራዩ ባከኤፊ ሰርቶ እስኪለወጥ ዓለም ትጠፋለች ሰው ጭንቅላቱን ተማምኖ ይሰራል አንተ እዚህ ጭንቅላትን ተማምነ ልትሸከም ትመጣለህ አይደል ለነገሩ ተሰጦ ቢሆን ነው አትፍረድበት እኛ ከኋላው ተነስተን ሚሊዮነር ስንሆን እሱ ሰፈር ለሰፈር ይዞራል ይልቅ ፍላይት ሰዓታችን ሳይደርስ እንጣ ቆይ እንደዚህ ሀብታም የሆናችሁት ምን ተፈጥሮ ነው ተፈጥሮ አይደለም አባቢ ሰው ሰራሽ ነው የፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ምንድነው የምትለኝ ልተኛበት በቃ እሱ አያገባኝም እሺ ሄደ ከነሱ ጋር ጨርስ የለኝማ ስልካቸው በቃ ካሁን በኋላ እንዳቀሰቅሰኝ ምን አገባህ አረ እሱን ንካኝና አሳያለሁ ላንተ ስል አልፈርጥም እሺ ገባህ እንዴ አንተ ሰውዬ ሳልበረክስ አናትን አትሆኝ ብሩስ የታረኩት የታለ ብሩ ምንድን ነው አንተ ደግሞ ከፍለህ ልታስገድለኝ ነው እሱን የላከው በህልሜ ነው ነቅቼ ነው እንዴ ለምን ቀሰቀስከኝ ቆይ ለምን ቀሰቀስከኝ ህልሜን እንኳን እንድጨርስ ለምን አፈቀድክልኝም የትም እንደማልሄድ ታውቃለህ አይደለ እሺ ምን አባል አድርገ ኧረ በእናታችሁ እኔ ልተኛበት ለሁለት አትጩሁብኝ ዝም በል እባክህ እንዴ እዚህ በቀጠቀጠ ራሱ ደስ ይለኝ ነበር እሺ የሆነች ሴትዮ ብር ሰጣኝ አሸክማኝ
ክላስ ውስጥ ገብተን ልክ ልናወላልቅ ስል እኮ ነው የቀሰቀስከኝ። ልቤን እንዳቋረጥከኝ እውን ይቋረጥሽ። በቃ አትረብሹኝ እሺ። ስትፈልጉ አብራችሁ ውጡና ውጪ ተኙ። ማን ስለሆንክ ነው አንተ እኔን የምታስፈራራው? ሰማው አይደል? ትመሰክራለህ። ቀድሜ እኔ እገልሃለሁ። እሺ ምንድን ዘር በል አንተ። አያገባም። ዘረን ምን እሱ ስር ትደበቃለህ? ወንድ ከሆንክ ናውጣና እንዳግረኝ። አንተ ዘር በል እንዳልመታህ። አንተ ወዴት ልዙር? አይዳይ ዛሬ ሌሊት እንደው አትከላከልለት። አንተን ነው የምመታህ። ውጣ በለው። ናውጣ አንተ። ማንን ነው ውጣ ምለው? ናሽ አንተ ውጣ። ወጣ ጭራሽ እኔ ላይ ሽጉጥ ተኩሳ። ይኸውልህ ስንት ሰው የወጋውበት ጩቤ ያለ አምጥቼ እዘረግፍሃለሁ። እሺ እንዴ አማራ ወይኔ ዛሬ ጩቤው ዞር ብል ብያለሁ። ከሳትኩት አንተን ነው የምዘረግፍህ። ወይኔ እንዴ ቆይ ናውጣሽ። አንተ ለምን ተነጋግራችሁ አትግባቡ? መረባክን አውጣ። ብዙ ታግሻለሁ። ከዚህ በላይ አልታገሰው። በማያገባ አትግባ። አልገባም። አንተን አይደለም እሱን ነው። እሺ ሰማህን? አንተን ነው። እሺ ተረጋጋ። በቃ ቁጭ ብለን ነው ሁሉንም ነገር መፍታት ያለብን። እና አላስተኛ እያለኝ ነው። እንዲህ ጓበ ማለት አይደለም። አንተም ተረጋጋ። እሺ አላስተኛ አለኝ። አታየውም እንዴ ምላሱን ሲያወጣ? ምላስህን አታውጣበት። እኔ ሲነጋ እናገርልሃለሁ። እሺ በቃ ተኛለሁ። ጩቢኒ በጣም ይቅርታ፣ ሁለታችንም ረበሽን አይደል? ችግር የለውም። ብቻ አንተ ተኛ። ወይኔ መጫወቻ አሉን በዚህ ላይ ወይ ዛሬ አታቀስቅሰኝ ስትባል አሰማም እንዴ? ወይና ይኸው ተኛበት። መቼ ተሰቀስኩ? ማን አንተን አለ? ያማል እንዴ? ጭራሽ ካንተ ብሶ እኔን ያማል። ረዱ ረተኝ ረተኝ ልተኛበት። ልጅቷንም አትቀስቅሻት። ምንድነው ከዚህ በላይ ተኝተሽበት የለ እንዴ? ምንድነው ልተኛበት የምትይው? ምኑን? አልጋውን አይደል ልተኛበት ያልሽው? እኔ አትቀስቅሽኝ ልተኛበት ነው ያልኩት። እማትናገረኝ ከሆነ ክፍልሽ ሄደሽ ተኝ እንዴ። ስለጨነቀኝ እኮ ነው የማማክርሽ ረዱ። ምን አድርጌ ነው የምትይኝ? በጣም ጥሩ። ይኸውልሽ ረዱ፣ ሰሞኑን ማለት ነው ደህና ቪዲዮ ስላልሰራው እንዳለ ፎሎወሮች ይቀንሰዋል እና አሁን ፎሎወሮችን ለማነሳሳትና ለማብዛት ማለት ነው የሆነ አነጋጋሪ ቪዲዮ መስራት አለብኝ። አይመስልሽም? ረዱ እንዴ አንቺ ረዱ ምንድነው እያወራሽ ትተኛለሽ እንዴ? ቆይ ምን እንዳልኩሽ ሰምተሽኛል? ይኸውልሽ አሁን መነጋገሪያ ስጪኝ ነው ያልሽው አይደለ? ድሮ የገዛሁት ኤርፎን አለ፣ እሱን ወስደሽ መነጋገር ትችያለሽ። ምንድነው የምትይው? እኮ ያልኩሽ ቪዲዮ ስለመስራት ነው። እኔ ቪዲዮ የለኝም፣ ኤርፎን ነው ያለኝ። ውሰጂ። ምንድነው ረዱ? አልነቃሽም እንዴ? አልነቃሽም፣ ፈዘሽ ቀርተሻል፣ ፋራ ነሽ እያልሽኝ ነው? እኔ ግን ለምንድነው ቆይ አንድ ሀሳብ ሳመጣ ሁሌ ወደ ጭቅጭቅ የምትቀይሪው? እንዲህ ናትና ረዱ፣ እኔን ጨቅጫቃ አብሬሽ ዋልኳ። ምን ታደርጊ አንቺ? በወልድሽ እኮ አደርስሻለሁ። እሺ የትምህርት ቤት እንዴ ረዱ? ሳትወልጂም እኮ አድርሰሽኝ የለ እንዴ? እኔ እኮ ውለት አልደረሳም፣ ግን ያው አሁን አይዲያ ስጪኝ ያልኩት። የምን አይዲያ? ንግድ ልትጀምሪ ነው? አይዲያ ስለመጣ ብቻ እኮ ንግድ አይጀመርም። እሺ ኧረ መደናቆር ምንድነው? ሊነጋ ሲል ሌላ ሰው ትሆኛለሽ እንዴ? እንዲህ ናትና ረዱ፣ ባማከርኩሽ እኔ እንደንቆሮ በዚህ በጠዋት አልለፋለፍም። ሂጂልኛ። ረዱ ለምን አትረጂኝም? እኔ እኮ የሆነ መነጋገሪያ ቪዲዮ እንስራ አይዲያ ስጪኝ ያልኩሽኝ። ተኝቼም ልትቀርጭኝ አማረሽ እንዴ? በጣም አሪፍ። ይኸውልሽ በጠዋት ቀርጽሽና እስቲ የረዱ የጠዋት ፊቷ ለሰው ይቀርባል ወይስ ለአውሬ ይቀርባል? ኮሜንት ላይ ያሳውቁኝ ይላለሁ። በጣም ጥሩ። እንዲህ ናትና ረዱ፣ አድርጊውና አሳይሻለሁ። እማይሆን ነገር አታድርጊ። ለነገሩ ልክ ነሽ፣ መነጋገሪያ አይሆንም። ሁሉም ሰው ለአውሬ ይቀርባል ነው የሚልሽ። በመላው ኢትዮጵያ ሕጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነጻ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ።
ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። አንዳችሁ እንኳን ልሰሙኝ አልቻላችሁም። ይሄ አቡ ተብየው አንገቴን አንቆ ሊገለኝ ሲል ወዲያው ፖሊስ ጣቢያ ደወልኩኛ። ከዛ በኋላ ግቢውን በጠቅላላ አምቡላንስ ሞላው። ቆይ ግን እናንተ ምንድነው? ሞት ነው ወይንስ እንቅልፍ ነው? አንዳችሁ እንኳን አትሰሙኝም? አሁን በጠዋት የጠራኸኝ እንዲህ ስትንቦጣረቅ እንድሰማህ ነው? በጠዋት አፍህን በውሸት ከምታሟሽ በጸሎት ብታሟሽው ምን አለበት? ምኑን ቀዳዳ ስራ ፈት ነው ባካችሁ? በልጅነት ያየውን ፊልም ስተርክ ትንሽ እንኳን አሳፍርህም? የምሬን ነው እንጂ የምን ፊልም ነው የምታወሩት እንዴ? የሆነ የሚጋልበውማ መንፈስ አለ። ለካ ልጁ ለዚህ ነው እንደዚህ አስቸጋሪ ሆኖ ያደገው። ለካ ቢበላ የማይጠረቃው ለ6 ለ8 አብረው እየበሉ ነው። ይሄን ማለት እንዲያረጋግጥኩት ዛሬ ለተጋለጠለታ። አሁንም አልነቃህም እንጂ በደህና እንደዛ አትንቦጣረቅ። ኦሮ በለው እናንተ ሞቼ ብታዩኝ ራሱ አታምኑኝም። እሺ በቃ አንድ 30,000 ብር ስጡኝ። ወደ 3,000 ቀንሰህ አስማት አሳየኋችሁ ልትለን ነው አይደል? ከዚህ ቤት ተከራይቼ እወጣለሁ፣ አለበለዚያ መሞቴ ነው። ወይ ምንድነው? ቁርስ ዛሬ መፋጠጥ ነው እንዴ? መቆናጠጥም አለው። ትንሽ ጠብቅ ይመጣል። አቡዬ ደህና ነህ አይደል? እኔ እንጃ ስበላ ነው የማውቀው። ያው ካልበላው ጨጓራዬን ያመኛል። እንደማያውቅ ሰው ትሆናለህ አይደል? ምንም እንዳልተፈጠረ ሰው እኔ እንጃ ትላለህ። ደግሞ እንደ ደህና ሰው ቁርስ ይምጣልኝ ብለህ ታዛለህ። ምን ይሁንልህ? ምን ይምጣልህ? አንተ ማን ጠየቀ? አታፍርም እንዴ? በሰው ቤት መተህ ፓስታ ይሁንልኝ ስትል ደፋር። ስትፈልግ እዛ ወጥተህ ውጪ ብላ። እንደሱ መብት ነው። ለእኔ ፍርፍር ይሁንልኝ። ወይኔ ያው ቢላ አነሳ። ራሱን ሊዘለዝል ነው ማለት ነው። ግን የጓሮን በር ዘግታችሁታል አይደል? ራሱን ዘልዝሎ ከጨረሰ በኋላ ዞር ብሎ መጥቶኛንም እንዳይዘለዝለን እኮ። ይሄ ደግሞ እስከዛማ ቢላ ይደንዝበታል። አንቺ ሞርደዋል። ውይ ጣጣ፣ ውይ አቡ፣ ውይ ጣጣ፣ ውይ ጣጣ። እንዴ አባ ምን ነው ዝም አልክ? ምን ይሻላል? እኔም እኮ ግራ ገባኝ። እንደው ልጄ ምን ለከፈው ይሆን ባካችሁ? እኔ የምላችሁ ግን መንገድ ላይ ብር እንዲሰበሰብለት ቢሆንስ አውቆ እንደዚህ የሚያደርገው? አልገባኝም። እንዴ መንገድ ላይ ቆሎ እየደፉ ብር እንዲሰበሰብላቸው የሚያደርጉ ሰዎች አሉ አይደል? እንደዛ ቢሆንስ? ምንድነው የምትቀባጥሪው? የታለ ቆሎ በእጁ ያዘው? እና ገዝተን እንስጠውና እሱን ይድፋ እንዴ? እኛም ከሚደፋን አይሻልም? አባ ቶሎ ብለን አሳስረንም ቢሆን ሕክምና ይዘው ነው መሄድ አለብን። ቶሎ ብለን ወደ ሕክምና። ብር መቀለጃ ነው እንዴ ሕክምና የምትይው? ለሱ የሕክምና ከምናወጣ ደህና ምግብ ብንበላበት ይሻላል። አይደለም በመታከሚያ ብር አንተ ራሱ ትንሽ ሆድ ቢጎልብህ እሱን ከመብላት አትመለስ። አቡ አረዳንስም ጀመረላችሁ እንዴ? የትወና ውድድር አለበት እንዴ? ቆይ ከማጋ ይሁን እንደዚህ የሚያወራው እናቀው ይሁን እንዴ? ምን ስልኩን እንፈልግልሽ ታናግሪያለሽ? እስቲ አሁን ቆይ ምን አገኘውም? ምን ሆነ ይባላል ባካችሁ? በየመንደሩ ሲንቀዠቀዥ ለሰው የተሰራ መተት ረግጦ ይሆናል እንደዚህ የሚሆነው። ለዚህ እኮ ነው አርፋችሁ ቤታችሁ ቁጭ በሉ፣ በየመንደሩ አትንቀዥቀዡ የምለው። ሰማህ አይደል? ላንተ ነው ላንተ ብዬ መቼም ለውሩ አይሆን ታዲያ። ረዳድ ይሄን ልጅ ጸበል እንውሰደው። ግድ የላችሁም ተው። የሚጠመቅ የመሰለ ስንቴ ጫማ ሲሰርቅ ስለያዙት ውሸት ነው የሚመስላቸው። ይልቅ አሰለፍ መፍትሄ አታጣም። የሚጨስ ምናምን ነገር ካላት እስቲ ጠይቂያት። አረ ሰው ተበላሽቷል። አሰለፍም ሲጋራ ጀመረች። ሙድ ራሱ የሽማግሌ እኮ ነው። እስኪ የወጣት ሙድ አራምደ። አረ የወጣት ሙድ አይራምድም፣ ተሰብሯል። እና ወጌሻ ውሰደዋ ይሹል። አንተ እኔ ደህና ነኝ እንጂ መጨማለቂያ ነኝ እንዴ? ማንም ብር ስለሌለኝ እየመጣ የሚፈነጭብኝ? አንተ እብድ ነህ እንዴ? እኔ ስለ ሙድ እየወራሁ አንተ ስለ ገንዘብ የምታወራው? ድህነት እየጮህብህ ነው አይደል? ጆሮህን እንዳያደነቁረው ያዘው። አንተ እኔ እኮ ውሃ ጨምቄ ያሰጠው አራዳ ነኝ። ሙዴ ሼባ ነው ትለኛለህ?
ለምሳሌ እቺን የመሰለች ልጅ ወዳህ ዳርዳር ስትል አንተ ግን የዓለም ባንክ ብድር ያለበት ይመስል ስራ ገንዘብ ትላለህ። እስቲ አንዳንዴ እንደ ወጣት ፍቅርን እንኳን አጣጥም እንጂ ጣፋጭነቱ ጥርሴ እንዳያበላሸው ብዬ ነው። ልክ ነህ ማሙሽዬ። ጣፋጭ ደግሞ አታብዛ፣ ምግብ ይዘጋሃል። ምንም አይገባውም እኮ ግን እኔ ፊት ራሱን ይቆልላል። እንኳን ቶሎ ከፊቱ ዞራልሽ እንጂ ራሱን ቆልሎ ሲናድ አፍኖ ይገልሽ ነበር። እኔ እኮ የሚያስቀኝ ደህና ስራ እንደሚፈልግ ሰው ጠዋት ወጥቶ መኪና ሲፈልግ ይውላል። መኪና የሚፈልግበትን ሰዓት ቆርቆሮ ቢገዛ 2 መኪና ገጥሞ እኮ መንዳት ይችል ነበር። ዛሬ በሳቅ ገደልሽኝ። ደግሞ በጣም ደስ ያለሽ፣ ተመችተሽኛል። እኔም በጣም ተመችተኛል። ደስ ትላለህ። ሜላት እገልሻለሁ። አረ መቀናቱ ነው። ልቀቀኝ አንተ። አዲስ ለገባችሁ ያው ሰሞኑ የጠፋሁት ወንድሜ ራሱን ስለታታ በቃ እሱን ሆስፒታል ሳመላልስ ምናምን ገንዘቤን ስለጨረስኩ ነው። እና እስቲ በጊፍት ምናምን አይዞሽ ምናምን በሉኝ። ወይኔ ጆስዬ ቴንኪው ለፍላወር ጊፍት በእውነት ሁላችሁንም በጣም አመሰግናለሁ። እና ያው በጣም ከባድ ጊዜ ነው እያሳለፍኩ ያለሁት እና አእምሮ ለታመመ ሰው እስቲ ምንድነው መፍትሄው? ባካችሁ ያው የምታውቁት ነገር ካለ ንገሩኝ እና ለሌሎችም ሼር ኮፒ ሊንክ ምናምን አድርጉልኝ። ጎማ ጭሽለት ማለት ሱስ ቢይዘኝስ አጫሾኝ ብቀርስ ሌላ መፍትሄ ነገሩ ገና ፎቅ ሰርተን እስክንኖረውረውማ ይድናል። እሺ እንዳይደለ ማድረግስ አንቺ ምን እያደረግሽ ነው? ቆይ ቤተሰብ አንዴ እመለሳለሁ። እሺ ሌላኛውም ታመመብኝ መሰለኝ። በወንድሜ ስም እየሸቀልሽ ነበር አይደል? እየተከታተልኩሽ ነበር። እኔን ከምትከታተል የታመመውን ወንድምህን አትከታተል? የሱን ፈለግ ተከትለሽ አንቺም ከጨለልሽ ብዬ ነው። ደግሞ አታስቀጅሽ። እየሸቀልሽበት ነበር አይደል? ስንት አገኘሽ? ወድጄ መሰለህ እንደ ያው አባቴ ማሳከሚያ ብር ስላጣ ለሱ ለመሙያ ስለተቸገረ እኮ ብዬ ነው። ከመጀመሪያው ደግሞ አንቺ የቤተሰቡ ተቆርቋሪዎች አሁን ይኸውልሽ ከሸቀልሽው ላይ ታካፊኛለሽ፣ አለበለዚያ እናገራለሁ። አላካፍልም። አታካፊኝም? አዎ እሱን እናያለን። እሺ ከበሽተኛ ላይ ፐርሰንት ለመዳችኋ። ይኸውልሽ አሁን እሱ ራሱን ስለማያውቅ የሱን ድርሻ እኔ ወስዳለሁ፣ አለበለዚያ ግን በራሴን የምሰበስባለሁ። እንዴ ሁላችንም ከሰበሰብንማ ይነቃብናል። ባይሆን በቃ አብረን በሼር እንስራ። አልፈልግም ልል ነበር ግን ይሁንሽ። እሺ ፋሚሊዎች ያ ወንድሜ እሱ ነው። የታመመው ነው? አይ አይደለም። እኔ ጤነኛው ነኝ። አዎ ምን ፊቱ ግን የታመመ ይመስላል። አሁን አንበሳውን አውርዱ ዝም ብላችሁ። እንዴ ከዳነልሽም አንሰጥሽም። አረ አልዳነልኝም። እንዴ አንተ ምን ሆነህ ነው? ጊፍተር እኮ እያሳጣኸኝ ነው። እንዴ በቃ ሄድልኝ። እንዴ የባለስልጣን ልጆች ካልነካ ነው ካልሳም ነው የሚሉትን ፊት የታመመ ይመስላል። አሁን የተሰደብኩበትን ስጭኝ። እበድና ሰጣለሁ። አረ እንዴ ምን ሆነህ ነው? ስልኬን አምጣ እንጂ። በቃ አብጃለሁ፣ አልሰማ። እንዴ በጉጉት ሲጠበቅ የነበረው የጊፍት ታላቅ የሽያጭ መርሃ ግብር ሊካሄድ ነው። በሁሉም ሳይቶቻችን ላይ እስከ 30% የሚደርስ ቅናሽ አድርገን ጠብቆታለን። በለገሃር እየገነባ ነው ባለነው መንደራችን በአንድ ዓመት የሚረከቡ ቤቶችን ያለምንም ዋጋ ጭማሪ በኢትዮጵያ ብር ገዝተው የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ በ65 ካሬ በ352000፣ ባለ 2 መኝታ 108 ካሬ በ596000፣ ባለ 3 መኝታ 163 ካሬ በ900000 ብር ቅድመ ክፍያ ከፍለው ከ4555 የባንክ አማራጭ ጋር የዘውትር መሆን እውን ያድርጉ ይሎታል። እንዲሁም በመርካቶ ከ18 ካሬ ጀምሮ የንግድ ሱቆችን እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0981 78 9498 ይደውሉ። ጊፍት ሪል ስቴት። እንዴት ነው? ቀበርቹ ነው ወይስ ዲኒ ብናጨስበት ነው የሚሻለው? እሱን ደረጃማ አልፎታል እኮ። በሉ አሁን ጤፍ አለ አይደል ቤት ውስጥ? በቃ ለንፍሮ የሚሆን ስንዴ ይገዛ። እንዴ የምን ስንዴ ምን ጤፍ ነው? ረሃብ እኮ አይደለም ልጄን አሰቃየው። እሱማ የታወቀ እኮ ነው። ሰው ሊሞት ሲል እንዲህ ነው ብቻውን የሚለፈልፈው። አሁን እዛ ታች ድርተኛ ብርቂቱ እንዲህ ነው እየለፈለፉ የሞቱት። እሳቸው እንኳን በእድሜያቸው ነው የሞቱት። በእድሜ ቢሆን ረዱት ተርፍ ነበር። እንደው የእሱ ጥሪ ሆኖ ነው እንጂ እኔ ከአንቺ በልጬ ነው አንቺ ሳትሄጂን የሚሄደው። በአሁን የሚጨሰውን ነገር ንገሪኝና ራሴ ገዝቼ እመጣለሁ። ከሞት ጋር የማይገናኝ ነገር አታውሪ። ቀድሞ መለፍለፍማ ይገናኛል እንጂ ኃጢአቱ በጋር ትታየዋለች አሉ።
ከዛ በኋላ እንደው ይሄን ሰርተሽኛል አልሰራሁሽም ሰርተሽኛል አልሰራሁሽም ሲጨቃጨቁ በዛው ደክሞት ሞት ይወስደዋል ያሸልባል ማለት ነው። እያየሁት አድጎ እያየሁት ይሙት። በቃ ይሄን ለማለት ነው የመጣሽው? እኛ እኮ የሚድንበት መንገድ ካለ ብለን ነው የጠራንሽ። እሱማ ጸጉሩ መላጨት አለበት። ልክ ነሽ እኮ በጸጉሩ ምክንያት ይሆናል ይሄ የሚያስለፈልፈው መንፈስ የገባበት። አለመታጠብ ታጠብ ስለው የክፋት መስሎት ይኸው መዘዙ ለኛ ተረፈ። እኔ አሁንስ እንደው ግራ ገባኝ። እናንተ ናችሁ የታመማችሁት ወይስ እሱ? ከጸጉሩ ጋር ምን ያገናኘዋል? እና ከነ ጸጉሩ ሳጥን ውስጥ ይግባ ነው እንደምትሉት? ለቀብርም ገላውን ለማጠብም ቢሆን አይመችም። የምን ሳጥን ነው የምታወሪው አንቺ? መቼም በልብስ ሳጥን አንቀብረው እንዴ? ግልጽ እኮ ነው። እድሩ ደግሞ ገንዘብ የሚሰጣቸው አይመስለኝም። ሲሞት የሚሰጣቸውን ገንዘብ ለእኔ ስጡኝ ብሎ በልቷል ሲሉ ሰምቻለሁ። አያቡ ቸኮል እኮ ነው ደግሞ። እንዴ መቼ ነው ደግሞ የወሰደው? አሁን ሙት ወቃሽ አንሁን። ይልቅ እንጨት ምናምን ይፈላለጥ። አንቺ ሴትዮ ሽብር ልትነጅብን ነው እንደ መጣሽው? አባ ሌላ መፍትሄ ካለ አምጣ። እንግዲህ እስኪረጋጋና ወደ ቀልቡ እስኪመለስ መጠበቅ ነው። አዎ ሰዓቱ ቀርቧል። ሰው ሲጨነቅ ሲረበሽ አንዳንድ ነገር ከአቅሙ በላይ ሲሆንበት ሃሉሲኔሽን ውስጥ ሲገባ ነው እንደዚህ የሚሆነው። እንዲህ አይነት ነገር ደግሞ ድንገት ሊከሰት ይችላል። ወደ ቀልቡ እስኪመለስ መጠበቅ ነው። ቢሆንም የሆነ ነገር መጨስ አለበት። እኔማ በእኔ እንዳይሳበብ የሚጫጫ ሰውንም ይዤ ልምጣ። ለነገሩ እንዳይሸትም ይረዳናል። ምኑ? አስከሬኑ ነው። ምን ነው ገላመጣችሁኝ? ከአቁሙ አይብስም ብላችሁ ነው እቴ? ደከመው መሰለኝ ዝም አለ። ምን ዝም ይላል? ይሄኔ በምልክት ቋንቋ ጀምሮ ነው። እንደው የሚረዳንም የሚያግዘንም ጠፋ። እንደው ምን ይሻላል? እናንተስ ታድላችኋል። በር በራችሁ ቁልፍ ቁልፍ ታረጋላችሁ። እኔ ግን ይሄ ዕድሜ ለአቡ ለሊቱ ሙሉ እያስጨፈረ ኬሮግራፈር ነው የሚያስመስለው። እናንተ ግድ የላችሁም። ወንድማችን አበደ ብለን ቻሌንጅ እናስጀምር። ዝግ ነው የምንዘጋው። ከዛኛ ተከራይተን እንወጣለን። እሱ ከፈለገ እዚህ እንደፈለገ ይሁን። አንቺ ደግሞ ሌላ ቻሌንጅ አትሁኝብኝ። በሱ ህመም ገንዘብ ልሰበስቢ ነው? እና ሌላ በምን ይሰበሰባል? አከፍቱልኝም ትከፍቱልኛላችሁ። ምን አፋችንን ነው ይኸው። አቡዬ እስኪ ተኛ፣ እንቅልፍ ውሰድ። እኔ እኮ መተኛት አቅቶኝ አይደለም፣ እየቀሰቀሰ አላስተኛ እያለኝ ነው እንጂ። አንተ ለምንድን ነው አላስተኛ የምትለው? ኧረ ጩቦ አይደለም እሱ ነው። አባ ለምንድን ነው ሲተኛ የምትረብሸው? አባዬ አይደለም፣ ያው መጣ እሱ ነው። ምንድነው ወንድ መስዬ ነው እንደምታየው? ዘረን ደግሞ ከእህቴ ጀርባ ላይ ምን ትሰራለህ? ምንድነው? እሷን ነው እኔን አይደለም። አቡዬ እስቲ በቃ ስልክ ልስጥህና ምን እንደሚታይ ቀርጻ አሳየን። በስነ ምግባር ነው የሚቀርጽልሽ። ወስዶ በኋላ ሲሰብረው ልታላዝኝ ነው አይደለ? እሺ አሁን ምንድን ነው የሚሻለው? እኔ ጋር አንድ ሀሳብ አለ። ቅድም ሜላት እያለ ሲቀውጡ አልነበር? እኔ ያሰርታበት ቢሆንስ? በቃ እናምጣትና ትድፋለት። ምን በልታበት ነው? አሃ ሳይሻል አይቀርም። እሷን ሲያገኛት ከተረጋጋ እሷ ነች ማለት ነው። የማይመስል ነገር እያወራችሁ የሰው ስም አታጥፉ። እሱ አሁን እስቲ ምን ይሁነኝ ብላ ነው የምታሰራበት? አጠገቤ ድርሽ እንዳይል ብላ። ትንሽ ብላ። ኧረ እናንተ በቃው እንዴ! ሳምቦ እኮ ጭስጭስ ይላል። እና ጭስጭስ ቢል ለድመት አውጥተሽ ልትሰጪው ነው? ኧረ ይበቃዋል። ካርቦን ሞኖክሳይድ ሲበዛም እኮ ይጎዳዋል። አዎ አሁን በቃው። ሲወጣለት ቀለል አለኝ አሁን። ሰራ ማለት እኮ ነው። ሜላት መጣሽልኝ። እንዲህ ነው እንጂ ታዲያ። አሁንስ ማን ነው ፋራው? እስኪ ወንድ ኮንክ ከእጄ ውሰዳት። አሁን ወጣ በሩ እንዝጋው። እንዝጋበት። አዎ